ምን ማለት ነው ላንቺ? ማለት እሷ ተረጋጋች ማለት እሳቱን ለየችልሽ ማለት? እነዛ የምታውቃቸው እነዚህ ጡጦ ስጪኝ ምግብ ስጪኝ ምናምን የምትላቸው ነገሮች እንዳለ እየቀነሱ ተበላሽቶ በጣም ነው ራሷን የምትነቅሰው። ለምንድን ነው የምናግዝሽ ብለው የሚያስቡ ሰዎች አሉ። በቃ እንድንግባባ ከልጄ ጋር ልጄ እኔ ማን እንደሆንኩኝ እንድታቅ፣ እኔ እናቷ መሆኔ እንድታቅ፣ እሷ የኔ ልጅ መሆኗ እንድታቅ፣ አካባቢዋ ላይ ያሉ ሰዎች ማን እንደሆኑ እንድታቅ። ልጄን ትንሽ እንኳን ወደ ራሷ ሴንስ ልመልሳት፣ እንድትበላ ልያት፣ እንድታርፍ ልያት። ልጅ ያላችሁ ሰዎች ለፖምዬ ብላችሁ ፖምዬ ነገ ተለውጣ ጥሩ ነገር ሆና በቃ ትንሽ ነገሯ ተሻሽሎ መረዳት ችላ ማየት የምትፈልጉ ለሰጣችሁኝ ለምትሰጡኝ ምክር ለሰጣችሁኝ ፍቅር ደግሞ በጣም ነው የማመሰግነው። እና እግዚአብሔር በልጅ አይፈትናችሁ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ አንድ ነገር ላስቸግራችሁ የመጣችሁት። በእናታችሁ ቪዲዮ እንዳታሳልፉት። ፖሚን ብታቋት ታውቃታላችሁ፣ ለማታቋት ደግሞ ፖሚ ትባላለች። 4 ዓመት ከ7 ወሯ ነው። ከኦቲዝም ጋር ነው የምትኖረው እና በጣም ብዙ ቻሌንጆችን ነው እያሳለፍኩ ያለሁትኝ እና በዛ ጉዳይ እንድትረዱኝ ነው ጎፈንድሚ ከፍቻለሁ። ሰላም እንደምን አላችሁ? ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። የዛሬ እንግዳችን እርግጥ ለቤታችን አዲስ አይደለችም፣ ግን ቆየት ስላለች ራሷን በደንብ ታስተዋውቅልናለች። እናንተ ግን ተመልካቾቻችን፣ በተለይ የኪዲ ቤተሰቦች፣ ቋሚ ተመልካቾች ከመግቢያው ማስቸገር የምፈልገው ቪዲዮን ላይክ እያደረጋችሁት እንድትጀምሩ ነው። ለምን ይሄ ቪዲዮ ሰው ጋር እንዲደርስ እንድትተባበሩን በጣም ማስቸገር እፈልጋለሁ። ለዛ ነው፣ ስለሚጠቅመን ነው። ፕሮግራሙንም ደግሞ እስከ መጨረሻ እንድትመለከቱት ጋበዝኳችሁ። ያብዬ ስላየሁሽ በድጋሚ ደስ ብሎኛል። ይሄ 3ኛ ጊዜሽ ይመስለኛል ስንገናኝ። በተለያዩ አነጋጋሪ በሆኑ ጉዳዮች ላይ እናቅሽ ነበረ። ራስሽ ያየሽውን ነገር ያመንሽበትን ነገር ነፃ ሆነሽ የምትናገሪ ልጅ ነሽ፣ እናውቃለን። ያን ፓርቲሽን እኔም እወደዋለሁ። አንዳንድ ሰው ምናልባት ላይስማማ ይችላል በሀሳብ፣ ግን ሀሳብ ማለት ይሄ ነው፣ ሁሉም የሚስማማበት አይደለም። እና ዛሬ ደግሞ በግል ጉዳይሽ ተገናኝተናል። እንኳን ደህና መጣሽ። እሺ፣ እንኳን ደህና ቆየሽ። እንግዲህ በጣም ነው የማመሰግነው ድጋሚ ስለተገናኘን ደስ ብሎኛል። ለማታውቁኝ አብነሽ ይባላለሁ። የምኖረው ቶሮንቶ ነው። የምታውቁኝ ደግሞ ታውቁኛላችሁ እና አመሰግናለሁ። መልካም ያብዬ። አዎ ቶሮንቶ ነው የምትኖሪው። ከመጣሽ ጥቂት ዓመታት ሆኖሻል። እሱንም ትነግሪናለሽ። ባለፈው ባጭሩ ነግረሽን ነበር። እንዴት ነው ካናዳ እንዴት መጣሽ? እንዴት አገኘሽው? የአብ እንዴት ናት? የልጆች እናት ባለትዳር፣ ባለፈው ስናገኘሽ እሱንም እስቲ አብዴት አድርጊ። እሺ፣ ከመጣሁኝ አሁን 3 ወር ሆነ። ሲመጣ 3 ወር አልፎኛል እዚህ ከመጣሁኝ። ያው ሁሌም እንደምናገረው ነው፣ ብዙ ቻሌንጆች ነበሩ እዚህ ሀገር ስመጣ። ለእኔ ብዙ በማይመች ሁኔታዎች ነበሩ። እግዚአብሔር ይመስገን ግን ብዙ ነገሮች አልፈዋል፣ እዚህም ደርሰናል። 2 ልጆች አሉኝ፣ የ4 ዓመት እና አንዷ ደግሞ የ2 ዓመት። አዎ ባለትዳር ነበርኩኝ። አሁን ግን ብቻዬን ነው ልጆቼን የማሳድገው። በብዙ ነገሮች ስለተፈጠሩ ትዳሬም ብዙ አልቀጠለም እና አሁን ልጆቼን ደግሞ ብቻዬን ነው የማሳድገው። ቀጥታ ወደ ፕሮግራማችን ስንገባ ስለ ልጆችሽም የጠየኩሽ በምክንያት ነው። አንደኛዋ ልጅሽ በኦቲስቲክ ኮንዲሽን አላት። እስቲ ስለሷ ንገሪንና፣ ለምን በቪዲዮም በቲክቶክ ላይ የተመለከትነው አለ ሰሞኑን የሰራሽው የገጠመሽ ውጣ ውረዶች አሉ። ከሱ ጋር ተያይዞ ብዙ ጥያቄዎች ይነሳል። የሰዎችንም ጥያቄ በተወሰነ መልኩ እየተመለከትን እስቲ ንገሪኝ። ማለት አንደኛዋ ልጅሽ ምንድን ነው የገጠመሽ ቻለንጅ? መቼን ያወቅሽው? እስቲ ስለሱ ንገሪኝ። ብዙዎቻችሁ ታውቁታላችሁ፣ ግን ለማታውቁት ፖሚ 4 ዓመት ከ7 ወር ሆኗታል። አሁን ላይ ከኦቲዝም ጋር ነው የምትኖረው። ኦቲስቲክ እንደሆነች ያወቅኩትኝ እኔ ያው የጠረጠርኩት ዓመት ከ8 ወር አካባቢ ምናምን እያለች መጠርጠር ጀምሬያለሁ። ያው እናት ስትሆኑ ብዙ ጊዜ ታውቁታላችሁ ያለውን ነገር ከሌላ ልጅ ጋር እና ያለውን ስለምታውቁት በደንብ የምጠረጥሩበት ጊዜ። እኔ ዓመት ከ8 ወር ላይ ምናምን እያለች ጠረጥር ነበረ። ግን ብዙ ሰው ስናገር ምናምን ለቤተሰብም ለባለቤቴም ለቀድሞ ባለቤቴም ስናገር ብዙ ጊዜ አያምኑኝም። ዝም ብለሽ ነው ችግር የለውም ትላለች፣ አፏን ትፈታለች ምናምን ይሉኝ ነበር። ግን በስነስርዓት 2 ዓመት ሲሆናት በቃ ሁሉን ነገር አቆመች። ከዛ በፊት አንዳንድ ቃሎች ታወጣ ነበር፣
እናቴ ቢበላ አባቷን ጠራለች፣ እኔን ጠራኛለች። ትንንሽ እንደዚህ በቃ የሚባሉ ትንንሽ ቃላቶች እና ደግሞ ትዕዛዝም ትቀበል ነበር። ለምሳሌ ይህን ዕቃ አምጪልኝ፣ ያን ውሰጂልኝ ምናምን እንደዚህ አይነት ነገሮችን ታረግ ነበረ። እንደዛም ሆኖ ግን ብዙ ጊዜ ይሄ ድግግሞሽ አይነት ባህሪዎች አሏት። መዞር ብቻዋን ሊሆን ይችላል። የሆነ ቦታ ከክፍል ወደ ክፍል ዝም ብሎ ቀጥ ብሎ ቀኑ ሙሉ መመላለስ ላይክ አንዳንድ ጊዜ ደግሞ እና ደግሞ ምግብ ላይም ትንሽ ታስቸግር ነበረ እና ድምፆች ነበሯት ምናምን በዛ ትንሽ ጠረጥር ነበረ። ግን ፉሊ አይደለም፣ ግን የሆነ ነገር አለ በቃ ብዬ አስባለሁ። ለምን በእድሜዋም ልክ አታወራም ነበረ። የምታወጣው ትንንሽ ቃላቶች ናቸው። ዓመት ከ8 ወር ልጅ ብዙ ቃል ማውጣት ነበረበት በሷ እድሜ። በዛ ልክ አታወጣም፣ ግን ትእዛዝ ምናምን ትቀበላሽ። ይሄን አርጊ፣ ያን አርጊ፣ ያን አምጪ ምናምን በደንብ ነው ትቀበል። ከልጆች ጋር ምናምን ትጫወታለች፣ ችግር የለባትም ነበር። ግን 2ኛ ዓመት ልደቷን ምናምን ስናከብር ኬክ ምናምን አምጥቼ ሻማ እንድታጠፋ ምናምን ስሞክር እነሱን ያንን ማድረግ አትችልም ነበር። በቃ ያን ሰዓት ላይ ያንን ነገር ማድረግ አቆመች። ሻማውን ማብራት አልፈለገችም። እነዛ የምታውቃቸው እነዚህ ጡጦ ስጭኝ፣ ምግብ ስጭኝ ምናምን የምትላቸው ነገሮች እንዳለ እየቀነሱ መጡ እና እነሱ ነገሮች እየቀነሱ ሲመጡ በቃ ይሄ ነገር ፑሽ ማድረግ አለብኝ ላይ መታየት አለባት ምናምን ብዬ ወሰድናት ሐኪም ጋር። ከዛ በኋላ እሷ ደግሞ ለሌላ ቦታ ሪፈር አደረገችን ማለት ነው። ሪፈር ስንደረግ ያቺን ሐኪም ላይ ስፔሻሊስቶቹን ለማግኘት ኦልሞስት 1 ዓመት ጠብቂያለሁ ዳያግኖስ ለማስደረግ ማለት ምንድን ነው የሚለው። ግን ከዛ ከ2 ዓመቷ በኋላ ግን በቃ በደንብ ምልክቶቹ እየሰፉ በደንብ በቃ እየታወቀ መጣ ማለት ነው። ከዛ በዛ አጋጣሚ እኔ እርጉዝም ስለነበርኩኝ 2ኛ ልጄን እርጉዝም ነበርኩኝ እና 2ኛ ልጄን ወለድኩኝ። እሷ 2 ዓመት ከ2 ወር ምናምን ሆኗል የወለድኩት። ወደ ኢትዮጵያ ተመልሼ ነበር ልጆቼን ይዤ። ኢትዮጵያ ሲሄድ ግን በቃ ያኛው ወረፋ እስከሚደርስ ስላላስቻለኝ ኢትዮጵያ ያሉ ሐኪሞች ጋር ሳይቻል ነበር። እነሱም እንዳዩት ላይክ ኦቲስቲክ ትሆናለች ብለን እንገምታለን። ላይክ በግምት ደረጃ እኔ የምፈራውን የነበረውን ነገር ነገሩ። በቃ በዛ መሀል እኔም ራሴን አሳምኛለሁ። በቃ እሱን ነው የምጠብቀው። ከዛ በኋላ ምን ማድረግ አለብን የሚለውን ነው። ከዛ በመሀል ግን ነገሮች አልተመቻቹልኝም ምናምን። እነሱን ኢትዮጵያ ጥያቸው ወደዚህ ሀገር ተመለስኩኝ ማለት ነው። እናቴ ጋር ጥያቸው ተመለስኩኝ። ከዛ ሰዓቷ ሲደርስላት የዲያግኖስ የምትደረግበት ሰዓቷ ሲደርስ ወደዚህ መጣችና 3 ዓመቷ ላይ ነው ዲያግኖስ የተደረገች። ዲያግኖስ ሲያደርጓት ሴትዮዋ ላይክ ያለችኝ መጀመሪያ ያለችኝ 2 ሐኪሞች ናቸው ዲያግኖስ ያደረጓት። የመጀመሪያዋ በትንሹ ወይም ሌቭል 2 ናት፣ ሌቭል 3 ናት የምትሆኑ ላይክ ኦቲስቲክ ናት። ግን ሌቭል አለ። ኦቲዝም ሲባል አንድ ብቻ አይደለም፣ ስፔክትረም ነው። በጣም ብዙ ነው። ብዙ ሌቭሎች አሉት። ሌቭል 1 አለ፣ ሌቭል 2 አለ፣ ሌቭል 3 አለ። አንድ ሲሆን ብዙ ጊዜ እገዛ አይፈልጉም። ላይክ ዴይ ቱ ዴይ እገዛ አይፈልጉም። የሆነ ኮሚኒኬሽን ሊሆን ይችላል ችግራቸው፣ ሀሳብ መግለጽ ሊሆን ይችላል። ብዙ ሰው አያውቀውም እሱን ነገር። ሐኪሞች ብቻ ናቸው ወይ ደግሞ ወላጅ ብቻ ነው ሊያውቀው የሚችለው ሌቭል 1 ላይ ሲሆን። ሌቭል 2 ሲሆን ደግሞ እንደዛው እገዛ ያስፈልጋል። ግን ላይክ በጣም ዴይ ቱ ዴይ ላይሆን ይችላል። ነን ቨርባል ላይሆኑ ይችላሉ። ሌቭል 1ዎች ነን ቨርባል አይደሉም። ሌቭል 2ዎቹ ግን ሌቭል 3 ሲባል በጣም ከፍተኛ ነው የሚሆነው። ማውራት አይችሉም። ነን ቨርባል ማለት ማውራት አይችሉም። ሙሉ ጊዜ ለሁሉ ዴይሊ አክቲቪቲያቸው እገዛ የሚፈልጉ ናቸው። በቃ ሰው እንዲያግዛቸው የሚፈልጉ ይሆናሉ። የኔ ልጅ እንደዛ ነበረች። እድሜያቸው ከፍ እያለ ሲመጣ ደግሞ የሚፈልጉበት የእገዛው መጠን በጣም እየጨመረ ይመጣል። ሁኔታውም በደንብ እየታወቀ ምልክቶቹም እየበዙ ምልክቶቹም እየሰፉ የሚመጡ እና በዛ ሰዓት በ3 ዓመቷ ስትደረግ በጣም ብዙ ምልክቶቿ ሰፍተው በጣም ማስቸገር ጀምራ በቃ በጣም ብዙ አይነት ባህሪዎቿ ተጨምሮ ነው የመጣችው። ከዛ በዛ መንገድ 3 ዓመቷ ላይ ሆነች። እስካሁን ያው የምንችለውን እያደረግን እስካሁን አለን። በጣም ቻሌንጅ አለው። በተለይ ደግሞ አዲስ ሀገር ስንመጣ አይደለም እንደዚህ አይነት ተጨማሪ በልጆቻችን ላይ ቻሌንጅ ኖሮ ቀርቶ በራሳችን እንኳን አዲስ ምግብ፣ አዲስ አየር፣ አዲስ ኑሮን መልመድ፣ ትዳርን ራሱ አሁን ብዙ ጊዜ የማናወራቸው ነገሮች አሉ። ከአዲስ ባህሪ መላመድ፣ አብሮ መኖር ራሱ የቻለ ፈተና አለው። ነገር ግን እንዲህ አይነት ልጆች ደግሞ በህይወታችን ሲገቡ አንድም ያጠነክራሉ፣ አንድም ደግሞ ሌላ ተጨማሪ ፈተና ይሆናል እና እስቲ ስለ ዴሊ ህይወት ምን ይመስላል ከፖሚ ጋር? የባለቤትሽስ የቀድሞ ባለቤትሽ ምን አይነት እገዛ ነበረው? እስቲ ስለሱ ንገሪኝ። እሺ፣ በዴሊ እንትናችን በጣም አስቸጋሪ ናት ለመናገር። በጣም ከባድ ነው። ሰው ውጭ ላይ ሲያዩሽ ስቀሽ ምናምን ብዙ ሰው የሚያየው ቲክቶክ ላይ ነው። ብዙ ሰው የሚያቀኝ የ30 ሰከንድ ቪዲዮ ነው። ብዙ ሰው ስቄ ሲያይ ምናምን በጣም ብዙ ነገር ተደላድሮ ይችላል። በጣም ብዙ ቻሌንጅ አለ። በጣም አስቸጋሪ ነው። በጣም ቀን ለቀን በጣም አስቸጋሪ ነው።
ምግብ በእጇ መብላት አትችልም። ላይክ እኔ ማገዝ አለብኝ ስትበላ። እኔ ማላግዛት ከሆነ ላይክ ቤቱም ይጨመላለቃል ወይ ማለት በቃ አትችልም። ማንኪያ ይዞ መብላት አትችልም። እጇን ነው የምትጠቀመው። በእጇ ስትጠቀም ከዛ ስጀምርልሽ ሙሉ ምግቡ ልብሷ ላይ ቤቱ ላይ በጣም አግሬሲቭ ባህሪ ያላት በጣም አግሬሲቭ ናት። ይሄ እጇ ምናምን አሁን ስለሌለች አላሳያችሁም። ይሄ ሙሉ ተበላሽቶ በጣም ነው ራሷን የምትነቅሰው። በጣም በትንሽ ነገር ነው የምትናደደው። ሀሳቧን መግለጽ አትችልም። ነን ቨርባል ስለሆነች የምትፈልገውን ነገር አትገልጽም። የሆነ ነገር ስትፈልግ እጄን ይዛኝ ነው የምትሄደው። አንዳንዴ ላልረዳ እችላለሁ። ምን እንደፈለገች ፍሪጁ ጋር ትወስደኝና ምን እንደፈለገች ላይገባኝ ይችላል። በዛ ሰዓት ትናደዳለች፣ ትናከሳለች። በትንሽ ነገር ድምፅም ራሱ ሊረብሻት ይችላል። በቃ ወይ ስልክ እያወራ ሊሆን ይችላል ወይ የሆነ ነገር ከሆነ ድምፁም ሲረብሻት ትናደድና ራሷን ትናከሳለች። ልጄን ራሱ በጣም ብዙ ቦታ ነክሳታለች። ዙዙን ትንሿን ማለት ነው። እሷን ትነክሳታለች ትናደድ። እኔንም ፀጉሬንም መዋጨር ሊሆን ይችላል፣ ፀጉሬንም መጎተት። ብቻ እንደዚህ አይነት ነገሮች አሉ። እያደጉ ሲመጡ ጉልበተኛም ናቸው በጣም። እንዴት እንደሆነ አላውቅም። በጣም ጉልበት አላቸው። ላይ እሷ የሆነ ነገር ካልፈለገች እንዲህ ነው ብዬ ይዣት እንትንም ማለት አልችልም። እናቴ ያለች እግዚአብሔር ይመስገን። እኔ እሷ ባትኖር እግዚአብሔር ነው የምልሽ፣ እኔ አላውቅም ጌታ እንዴት ብዬ እንደምኖር አላውቅም። ወይ የሆነ አብጃለሁ ወይ ደግሞ ወይ እኔ እንጃ አላውቅም። ወይ ራሴንም ላጠፋችል ይሆናል አላውቅም። ምክንያቱም ያንን ማድረግ አልችልም። ምክንያቱም በጣም ከባድ እንደምታስቢው አይደለም። በቃ ቀን በቀን እናቴ እንኳን ስትኖር የሆነ ነገር ራሴ ሲያመኝ ቆይ ንፋስ ተቀብዬ ልምጣ ብለሽ የምትተዩ ሰው አለሽ። እሷ ባትኖር ግን ምን እንደማደርጋት አላውቅም እውነት ለመናገር። እሱም ቢሆን ላይክ ምንም ይሄን ያህል የሚረዳኝ ሰው አልነበረም በዛ በኩል ከመጣን ማለት ነው። ምንም እንደዚህ የሚረዳም እንደዚህ ኮሚዬንም ሆነ እኔንም የሚያግዘን ሰው አልነበረ። ለዚህ ከየት ነው እገዛ ያገኘሽው ካልሽኝ እናቴ ናት። ብዙ ነገሯን ትታ ቤቷን ትታ አገሯን ትታ በዚህ ሀገር ታውቂዋለሽ፣ ለእሷ ምንም አይጠቅማትም። በጣም ከባድ ነው። ለሁሉ ነገር ለእኔ ስትል ሁሉ ነገር ስታመታ እሷ ናት በብዙ ነገር የምታግዝ። ገላዋን መታጠብ አትፈልግም። ፖሚ ገላዋን ለመታጠብ ታውቋለሽ ሻወር ቤቱን ገና እዛ መሄድ አለብን ብዬ ካልኳት ወይ ዙዙን አጥቢያት የእሷ ተራ እንደሆነ ስለምታውቅ መሬት ላይ ነው የምትተኛው። መሬት ላይ ተኝታ ሊይዛ ስል በእግሯ ነው የምትረግጠኝ። በቃ በጭራሽ መያዝ አትፈልግም። ስለዚህ እኔ እግሯን ይዤ እናቴ እጇን ይዛት እንደዚህ አድርገን ነው ሻወር ቤት የምናስገባት። ገላዋን ማጥባት እንደዛ ነው። ፀጉሯን መሰራት አትፈልግም። ፀጉሯን ቆርጬው ነበር ከዚህ በፊት ብዙ ሰው የሚያውቀው ከሆነ ፀጉሯን ሙሉ ቆርጬው ነበረ። በቃ መሰራት ስለማትፈልግ እየተያዘ ሲያስቸግር ግን በቃ ልጄ ስለሆነ ሴትም ስለሆነች ታሳዝነኛለች። ያለ ፀጉር ምናምን ቆንጆ ፀጉር ነው ያላት። አሳድጋለሁ እዛው ገንዳ ውስጥ 1 ሰዓት 2 ሰዓት ይፈጅብኛል ፀጉሯን ለመስራት ራሱ 5 ቦታ ቁጥርጥር ለመስራት ታግዬ ነው የምሰራው። ከሱ ባለፈ በጣም በትንሽ ነገሮች ነው የምትናደደው። ልብስ መልበስ አትፈልግም። ቤት ውስጥ ስትገባ ሙሉ ልብሷን ነው የምታወላልቀው። ፖፖ ልትለምድልኝ አልቻለችም። በቃ በጣም ነው የምታስቸግረው። ዳይፐሯን አውልቃ ቤት ውስጥ እንደፈለገች ነው የምትሻለው። በቃ ቤት ውስጥ እንደፈለገች እየሸናች እኛ እየተከታተልን ያንን ሽንት በየጊዜው ማድረቅ አለ። እንደዚህ ስል ምናምን በጣም ቀላል ሊመስል ይችላል፣ ግን በጣም ነው የሚከብደው። እግዚአብሔር ነው ብልሽ በጣም ብዙ ከመሸናቱ የተነሳ ሽንት ይሄ መሬትሽ ሴራሚኩ አለ አይደል እንጨቱ ላይ ብዙ እርጥበት ስላገኘ ወደ ላይ ተነስቷል የቤቴና ላይ አንድ ቀን ስትመጣ ሴትዮዋ ስታየው ይሄ እንደዚህ መሆን አይችልም ማለት ማሰርተሽ ነው የምትወጪው ያለች። ዳይፐር ባረክላት አታስቀምጥም። ምንም በቃ ማስቀመጣችን ወዲያው ታውልቋለች። ታውቋለች ማውለቁ። ፖፖ ብንል እዛ እንኳን ፖፖ ልትለምድ ሽንት ቤት ልትገባልኝ ሻወር ቤቱን መድረስ አትፈልግም። ለገላ እንኳን ለመታጠብ ከስንት ቀን አንዴ ነው። በሳምንት 3 ቀን ባጥባት ነው ገላዋን። እና በጣም ምግብ በጣም ፒኪ ናት። መኮሮኒ ብቻ ነው የምትበላው። ጉልተን ፍሪ ነው የምትበላው። ጉልተን ፍሪ ነው ማድረግላት፣ ግን መኮሮኒ ብቻ ነው አለቀ። ስጋ እንኳን ተፈጭቶ ሲገባበት ታውቀዋለች። አንዳንድ ጊዜ ስጋ ስትፈልግ ከስንት አንዴ በቃ ቀን አላት። አትበላም ብለሽ እኛ ለራሳችን ወይ ስንበላ ልትበላ ትችላለች፣ ግን ለራሷ አድርገሽ ታረጊላት አትበላም። ወይ አልበቃ ምናምን ብለሽ አልሰጥም ሌላ ምግብ ተሞክር ብዬ ብላ 3 ቀን ጾሟን ታድራለች። በሽታ ታውቀዋለች። ሳትበላ ዝም ብላ ጥቅልል ብላ ተኝታ በቃ ደካክማ ትቀምጣለች። እንደዛ ስትሆን ሳያት ደግሞ አማራጭ ስለሌለኝ ሁሌ እናት ነኝና አልችልም ጨክኜ ያንን ትብላ ሄድ ካልበላች ያን መብላት አለባት ብዬ ማስገደድ አልችልም። በጣም ፒኪ ነው። አስገድደሽ ምግብ አታጎሻትም። ገብቶሻል አይደለ? ምንም ማድረግ አልችልም። ኦልሬዲ እሷ ታሸተዋለች ከመብላቷ በፊት የምትበላውን ምግብ ታውቀዋለች። የምትበላው እሱ ነው። ሌላ ነገር ምንም ነገር አትጠቃም። እነዚህ ፍሩት ቬጂ ምናምን ምንም ነገር አትበላም። ላይክ መኮሮኒ ኢቭን ፓስታ ራሱ አትበላም። ሩዝ አትበላም። ላይክ መኮሮኒ ነው በቃ የምትፈልገው። እሱን ነው ከስንት አንዴ ፓስታ ልትበላ ትችላለች። ሁለት እሱ ነው። ቤት ውስጥ ናት። ትምህርት ቤት አይደለችም። ትምህርት ቤት ገብታ ነበረ። ሰሪ ፕሌስ የሚባል ቦታ አለ። ብዙ ሰው ታወቀው አላውቅም። እዚህ ነው ኢንትሪ ቱ ስኩል የሚባል ፕሮግራም ነበራቸው። እዛ ላይ ከአለፈው ሴፕቴምበር እስከ ማርች ድረስ ለ3 ሰዓት ነው
ትምህርቱ የነበረው ላይ ትምህርት ቤት ሲገቡ እንዴት መዘጋጀት እንዳለባቸው ለኪንደርጋርደን የሚያሳይ ማለት ነው። እና እዛ ለ6 ወር ወስጃታለሁ። ክረምት ነው ላይ ከሰፕቴምበር በኋላ ያለውን ብርድ ታውቂዋለሽ። ከቤቴ 1 ሰዓት ነው የሚሄደው። 1 ሰዓት ነው በባስ ስትመለሽ 1 ሰዓት ለ3 ሰዓት ብቻ ነው ትምህርቱ። እዛ መቀመጥ አለብኝ 3 ሰዓት ሙሉ። እኔ መሄድ ቀን ከሆነ እኔ ሄዳለሁ። እናቴ የምትሄድ ከሆነ ጠብቀን ነው 3 ሰዓት ይዘናት የምንመለሰው። ወደ ቤት መመለስ አልችልም፣ ምክንያቱም 3 ሰዓት ስለሆነ አልችልም ማለት ቀንሽን ትገይዋለሽ። በቃ እዛው ገልጌ ነው በጣም ቀኔ ነው ማለት ጨርሼ ነው። እሱን አድርገን 6 ወር ተመላልሳለች። ምንም ለውጥ የታየ ነገር የለም እውነት ለመናገር ግን በቃ በማድረጌ አልተጸጸትኩም። ደስ ብሎኛል። በቃ አትሊስት ሞክሬያለሁ፣ አድርጌያለሁ፣ ዋጋ ከፍለናል። አዎ ከፍያለሁ፣ በደንብ ከፍያለሁ። ጉልተን ፍሪ ምግቡ አይቀየር ብዙ ሰው ሲል ስለሰማሁኝ ምግቡ አይቀየር እሺ ብዬ ምግቧንም ለመቀየር ሞክሬያለሁ። ወተትም አትጠጣም። ላይክ በጣም ጠጣሽ ከተባለ በቀን 1 ጡጦ ብቻ ነው የምትጠጣው። ከዛ ውጭ ወተት አትጠጣም። ውሃ ነው የምሰጣት በጡጦ እየደበቅኩኝ። ጡጦ ስለምትፈልግ ትንሿ ስለምትጠጣ ማለት ነው። ውሃ ነው የምሰጣት ለሷ። እነዚህ ነገሮች ለማድረግ ሞክሬያለሁ። ሰሪ ፕሌሶች ላይ ብዙ ቴራፒዎች ምናምን ነበሩ። ላይክ ብዙ ሰው ሀሳብ ስለሚሰጥ በዚህ ጉዳይ ትንሽ ማብራሪያ ልስጥ ብዬ ነው። ላይክ ኢንፎርሜሽኑ የሌለኝ ስለሚመስላቸው ወይ ደግሞ ያላደረኩ ለመሰላቸው ሰዎች ያለውን ነገር ለመናገር ያለው ባጭሩና ስፒች ቴራፒ አላቸው። ስፒች ቴራፒ ወስዳለች ለ3 ወር ስፒች ቴራፒ ፍሬ አላቸው። ለ3 ወር እሱን እየሄድኩኝ ያስደርጋለሁ። ለ3 ወር በሳምንት 1 ቀን ለ1 ሰዓት ነው እሱን አድርጋለች። ይሄ ሞተር ስኪላቸውንም እንዲያደርጉ እሱንም አድርጋለች። እሱንም እንደዚህ ለ2 ወር ነው። ሌላ ደግሞ በጣም አግሬሲቭ ስለነበረች ራሷን ስለምትናከስ ራሷ ላይ አደጋ ታደርሳለች፣ ከዛም አልፎ እህቷ ላይ ታደርሳለች ብዬ አርጀንት ሪስፖንስ የሚባል አለ እና እነሱ ጋር ደውዬላቸው እነሱ ጋር በጣም ብዙ ጊዜ በመደወል እንደዚህ ብያቸው ተሳክቶልኝ፣ ብዙ ጊዜ እንደውም አይሳካም ነበር እውነት ለመናገር ተሳክቶልኝ፣ እነሱም ቤት መጥተው ነበር የሚያደርጉት። ለ3 ወር አድርገውልኛል። በሳምንት 1 ቀን መጥተው ያው ስትራቴጂ መፍጠር እሱን በምታደርግበት ሰዓት ምን ማድረግ እንዳለብን እኛ እንዴት አድርገን እሷን መከላከል እንዳለብን ከእሷ እህቷ እንዴት መከላከል እንዳለብን እነሱን ነገሮች መጥተው አሳይተውናል። ሁሉንም ነገር መሞከር ያለብኝን የተሰጡኝን ነገሮች ሞክሬያለሁ። ከዛ በኋላ ግን ያ ነገር ሲያልቅ ኦልሬዲ አሁን እሷ ፋይሏ ተዘግቶ አልቋል። ፋይሏ ተዘግቷል። ኦልሬዲ ጨርሳ ወጣለች። ለምን የተሰጣትን ሙሉ ፍሪ ነገሮች ጨርሳለች። ኦንታሪዮ ኦኤፒ የሚባል ነገር አለ። ኦንታሪዮ ኦቲዝም ፕሮግራም ይባላል። እሱን ልክ ዲያግኖስ እንዳስደረግኳት ያልኩሽ 3 ዓመቷ ላይ ነው። 4 ዓመት ከ7 ወር ያኔ ላይ ዲያግኖስ ስትደረግ ኦልሬዲ አፕላይ አድርጌያለሁ። እሱ ፈንድ የሚለቀቀው ፈንድ ከ3 ዓመት እስከ 5 ዓመት ይፈጃል። እሱን ፈንድ ለማግኘት ገና 1 ዓመቱ ነው። እሱን ከተመዘገበች በጣም ዌቲንግ ሊስት እሱን አድርጌያለሁ። እሱ ግን አንድ አትሊስት ከተደረገ አዎ ይረዳል፣ በደንብ ይረዳል። በደንብ ብዙ ነገሮችን ይረዳል። ምክንያቱም ስፒች ቴራፒ በጣም ውድ ነው። ኤቢኤ ውድ ነው። ሁሉ ነገር ውድ ነው። በራሴ ላድርገው ብል በሰዓት 150 እና ከዛ በላይ ነው የሚያስከፍሉ። እሱን ደግሞ ማድረግ እኔ አልችልም፣ አቅም አይፈቅድ። እውነት ለመናገር ካለውበት ነገር አንጻር ያለውን ነገር ካናዳ ላይ ያለውን ነገር ታውቃለች። ጊዜ ስራ ቢኖራችሁ 2 ልጆቼን የማሳድገው እንዳልኳችሁ ብቻዬን ነኝ፣ የሚረዳኝ ሰው የለም። እሱን አድርጌ ለልጄ ቴራፒ ያንን እየከፈልኩኝ በሳምንት 3 ቀን ማድረግ አልችልም። እውነት ለመናገር ብችል ደስ ይለኛል፣ ባረግ ደስ ይለኛል። ማድረግ የምችለው ቤት ውስጥ ማረገው ራሴ በማረገው ነው እንጂ እነዛን ነገሮች ከፍዬ ማድረግ አልችልም ባለሁበት ሁኔታ። እና እኔ እዚህ የመጣሁበት ምክንያት ምንድነው? ስቲም ሴል ቴራፒ የሚባል ነገር አለ። ኤክስፐሪመንታል ነው። ምንም አይነት አፕሩቭ የተደረገ ነገር የለውም። እስካሁን እየተጠና ያለ ነገር ነው። ሕክምናው ደግሞ የሚሰጠው ትሪትመንቱ የሚሰጠው ከካናዳ ውጭ ነው። ካናዳ ውስጥ አይደለም። ካናዳ ላይ አፕሩቭ አልተደረገም። አፕሩቭ ካለመደረጉ ሲጀምር የለም። አሜሪካ ላይ ይሰጣል። አፕሩቭ ባይደረግም ሕክምናው ይሰጣል። አሜሪካ ላይ፣ ሜክሲኮ ይሰጣል፣ ህንድ ይሰጣል፣ ታይላንድ ይሰጣል፣ ቱርክ ይሰጣል፣ ብዙ ሀገሮች ላይ ይሰጣል። እና ሕክምናው ምንድነው በትንሹ ለማስረዳት ብዙ ሰው ኦቲዝም ጋር ምንም አያድንም ኪውር አይደለም ይላሉ። አዎ ኪውር አይደለም። ምንም አይነት እንደሚያድን ማስረጃ የለውም። ግን ምንድነው የሚያደርገው? እነሱ ያላቸውን ነገር ሲምፕተሙን ለመቀነስ ያለውን አሁን ያልኩሽ ነገሮች አሉ አይደለ? መረጋጋት አትችልም፣ መቀመጥ አትችልም፣ እኔ ማን እንደሆንኩኝ አታውቅም፣ እሷ ማን እንደሆነች አታውቅም። በቃ አቴንሽን የሚባለው ነገር የለም አይደለ? እንድታወራ ምናምን አለ። እኔ ሁሌም ነው የምናገረው፣ እኔ ማውራት አያሳስበኝ። እኔ እንድታወራ አይደለም፣ ስፒቿ ላይ ችግር የለብኝም። ችግሬ አዌርነስ እንድትፈጥር በቃ ለራሷ ገብቶሻል አይደለ? ዴንጀር ምን እንደሆነ እንዳስተምራት፣ ነገም እንደሚፈጠር አናውቅም፣ ማን እንደሚኖር ማን እንደሚሞት አይታወቅም አይደለ? ለዚህ በቃ ዴንጀር ምን እንደሆነ እንድታውቅ፣ እኔ ማን እንደሆንኩኝ እሷ ማን እንደሆነች መረጋጋት፣ በቃ ትዕዛዝ መቀበልን የሆነ ገብቶሻል፣ ከኔ ጋር መግባባት፣ ከኔ ጋር እንድትግባባ። እኔና እሷ መግባባት አልቻልንም።
እኔ የምሰጣትን ነገር እሷ መቀበል እየቻለች አይደለም አሁን። ምክንያቱም ምን አይነት ነገር ነው ብዬ ማምነው የሆነ ሰው ኢሮፕ እንሂድ ሲልሽ አንቺ አሜሪካ እንሂድ እንደማለት ነው። ገብቶሻል? እየሆነ ያለው ነገር እንደዛ ነው። ምክንያቱም እኔ የምላትን ነገር እየተቀበለችኝ ነው። ገብቶሻል አይደል? ብዙ ሰው እንትን ሊል ይችላል። ላይክ እኔ ለልጄ ይሄን አድርጌ ሰርቶልኛል፣ ምግብ ቀይሬያለሁ፣ በዚህ ደርሻለሁ። ለሁሉም ለአንድ ሰው ልጅ የሰራው ነገር ለሁሉም ልጅ አይሰራም። ላይክ ለእኔ ልጅ በቃ እሱ አልሰራልኝ። ሶ ያለኝ አማራጭ ያንን አቴንሽኗን ሰብስቤ እሷ ላይ መስራት እንድችል ይህንን ነገር መሞከር እፈልጋለሁ። እንደ እናት በቃ ማድረግ ያለብኝን ነገር ማድረግ እፈልጋለሁ። አሁን ይሄንን ነገር የሚያዳምጡ ሰዎች አሁን በዚህ ሁኔታም ያሉ ሊሆኑ ይችላሉ። የተለያዩ እናቶች የዚህ ነገር ግንዛቤ የሌላቸውም ሊሆኑ ይችላሉ እና እስቲ አንቺም ከልብሽ እንድታወሪያቸው ስለምፈልግ ነው እና እንዲያግዙሽም ስለሆነ የመጣሽው ምን እንደ እናት አሁን እኔ የዕለቱ ሁኔታሽን የጠየኩሽ እንድንረዳሽ ስለምፈልግ ነው። ምን ማለት ነው ለአንቺ? ማለት እሷ ተረጋጋች ማለት እሳቱን ለየችልሽ ማለት ልጅሽን አደጋ ውስጥ ትንሿን አትከትብሽም ማለት። እኛ እናቶች ልጆቻችን ጉንፋን እንኳን ሲያማቸው እንዴት እንደምንጨነቅ እናውቃለን። ግን አንድ እናት ትንሽ ልጇ ክፉና ደጉን እንኳን በእድሜዋ ማትለይ እሳት ውስጥ ካየች የምትገባ ናት ብላ ካሰበች በዚህ እድሜሽ ገና ትንሽ ልጅ ነሽ አንቺ። እንደዚህ አይነት ብዙ ፈተና ውስጥ ነሽ ያለሽውን እስቲ ከልብሽ ንገሪያቸውና ለምንድን ነው የምናግዝሽ ብለው የሚያስቡ ሰዎች አሉ። ካናዳ ነው ያለሽው፣ ከባልሽ ጋር ብትለያይም ግዴታ አለበት፣ ብዙ ጥያቄ የሚያነሱ ሰዎች አሉ። ግን አንቺ እንደ እናት እንድትነግራቸው ስለምፈልግ ነው እና ለምን እናግዝሻለን የሚሉ እንዲረዱሽ ስለምፈልግ ነው። እስቲ ንገሪያቸው። ለምንድነው ሰው እንዲያግዘኝ የፈለኩት? ለትንሽ የኔንም ህይወት የልጄንም ህይወት እንዲያቀልልኝ ነው። በቃ ሌላ ነገር የለም። እንዳልኩሽ ነው ብዙ ለውጥ ላያመጣ ይችላል አውቃለሁ። ግን ትንሽዬ ለውጥ ነው የምፈልገው። በቃ ትንሽዬ ለውጥ፣ ልጄ እንድትረዳኝ፣ ልጄ መቀመጥ እንድትችል፣ ልጄ ፖፖ እንድትለምድልኝ፣ ልጄ እኔ የምለውን ነገር እንድታቅ፣ በቃ እንድንግባባ ከልጄ ጋር፣ ልጄ እኔ ማን እንደሆንኩኝ እንድታቅ፣ እኔ እናቷ መሆኔ እንድታቅ፣ እሷ የኔ ልጅ መሆኗ እንድታቅ፣ አካባቢዋ ላይ ያሉ ሰዎች ማን እንደሆኑ እንድታቅ። እኔ በጣም ብዙ ነገር አልፈልግም። ይሄን አውርታ ወይ እናቴ ብላ ከኔ ጋር ምናምን እንድትጫወት አይደለም የምፈልገው። ትንሿን የእሷን አቴንሽን ትንሿን ነው የምፈልገው። ስቲም ሴል ቴራፒው ዋነኛ ስራው እሱ የሚያደርገው ምንድነው? ላይሰራም ይችላል፣ ሊሰራም ይችላል። ከሰራላት የሚያደርገው እነዚህን ብሬናቸው ላይ ያለውን ኢንፍላሜሽን በመቀነስ እነዚህን አይነት ነገሮች መቀመጥ እንድትችል፣ አቴንሽኗ እንዲሰበሰብ፣ እንደዚህ እንድትሆን ይረዳል። ያንን በሚያደርግልኝ ጊዜ እኔ ደግሞ እሷ ላይ መስራት ይችላል። አሁን ላይ እኔ በጣም ብዙ ቻሌንጅ ነው ማሳልፈው። ካካ እንኳን ብላ የምነግርሽ እግዚአብሔር ነው፣ ዳይፐሯን አውልቃ ካካ ካለች ድንገት አንቺ የሆነ ነገር እያደረግሽ ምናምን ካላየሻት በሱ ትጫወታለች፣ ትበላዋለች፣ ቤቱን ትቀባዋለች። እኔ እግዚአብሔርን ሰው ቤት አይመጣም ክርስቶስን ነው የምልሽ። በቃ ሰው ቤት መጋበዝ እንኳን አልችልም። በቃ ቤትሽ በስነስርዓት ቁጭ አይልም። ምንም ነገር ተነጥፎ አይቀመጥም። ከቁም ሳጥን ውስጥ ልብሱ ይወጣል፣ ሁሉ ነገር ይበታተናል። ተነጥፎ ደስ አይላትም። ፍራሹን ትጎትታለች። ምን ሁሉ ነገር ነው የምታደርገው። ምን ብጥብጥ ነው የምታደርገው። ሄዳ ከፍሪጁ እቃውን ታወጣዋለች። ፍሪጄን እቆልፋለሁ። ላይ ካቢኔቱ ላይ ድረስ ነው መውጣት የምትችለው። ከዛ ላይ ሁሉ እቃ እያወረደች ነው የምትጥለው። ብርጭቆን እያወጣች ነው የምትጥለው። እዛ ድረስ ነው የምትወጣው። አንዳንዴ ተኝቼ እንኳን እንቅልፍ ተኝተን ሌሊት ልትነሳ ትችላለች። ሌሊት እሷ አንዳንዴ ያሰጋሻል። በቃ ቢላ የሚቀመጥበት አለ፣ ምን አለ፣ ስንት ነገር አለ። ገባሽ አይደለ? ሌሊት እንቅልፍ ይዞሻል። ስትነሳ አታያትም ይሆናል። ሁሉ ጊዜ ቁጭ ብለሽ አትጠብቂያት። እንደሱ ስትነሳ የምታደርገውን አለቅ እና በጣም ብዙ አይነት ነገሮች ናቸው ያሉት። በቃ እነዚህ ነገሮች በቃ እሷን አዌርነስ እንዲኖራት ብቻ የሚፈልገው። ገባሽ አይደለ? ተመልካቾች ይህንን የቀን ውሎሽን ሲያዳምጡ በጣም በዛ ሁኔታ ላይ ያሉ ሰዎች በተለይ በጣም ይረዱሻል ምን ያህል አስቸጋሪ መሆኑን። ግን አሁንም የሚነሳ ጥያቄ ይኖራል። ካናዳ ለታመመ ሰው እንኳን ሆም ኬር ቤት ድረስ ይላካል። እንደምታውቂው ከውጭ ለሚያይ ሰው ነፃ ሕክምና ያለበት ሀገር ነው የሚባለው። እና አንዳንድ ሰው አሁን አንቺ ስትናገሪ ሊያውም ካናዳ ፕሩቭ ያላደረገችውን ነገር ልሞክረው ስትይ፣ አንቺ ግን ምንድነው ውስጥሽ ምን ያህል በቃ ያለኝ በቃ አማራጭ የት ድረስ ልሂድ፣ የት ድረስ ሄጄ እንደው ልጄን ትንሽ እንኳን ወደ ራሷ ሴንስ ልመልሳት፣ እንድትበላ ልያት፣ እንድታርፍ ልያት፣ እሳት ውስጥ ሳትገባብኝ ላድናት የሚል አይነት ስሜት እንዳለሽ እረዳለሁ። እና ተመልካቾች
ምን ተረድተውሽ እንዲያግዙሽ ትፈልጊያለሽ? እስቲ እሱን ንገሪኝ። ምን እንዲረዱኝ ይፈልጋለሁ? ቀን በቀን በጣም ብዙ ችግር ነው ማሳልፍ። እውነት ለመናገር በጣም ብዙ ችግሮች አሉ። አይደለም ኦቲስቲክ ልጅ ማሳደግ ይቅርና ቲፒካል ልጆችን ማሳደግ በጣም ከባድ ነው። በውጭ ሀገር ስታሳድጊ ማለት ነው። እና ፖምዬ በሙሉ ሙሉ እገዛ የምትፈልግ ልጅ ናት። ቀን ሙሉ ከእሷ ጋር በቃ እገዛ የምትፈልግ ሰው ናት። ምንም ነገር አታውቅም፣ እሳት አታውቅም፣ ምንም አደጋ አታውቅም፣ ምንም ነገር አታውቅም። ላይ እሷ ካልተኛሽ በስተቀር እኔ ማረፍ አልችልም። እሷን ቀኑ ሙሉ መጠበቅ አለ። ከተኛሽ ብቻ ነው እኛ ማረፍ የምንችለው፣ ካልሆነ በስተቀር ምንም ነገር አታውቅም። በዛ ላይ በጣም አግሬሲቭ ባህሪ ያላት ቅድምም እንደተናገርኩት እና ራሷን ትጎዳለች፣ ከግድግዳ ጋር ትጋጫለች፣ በጣም ራሷን ትነክሳለች። አልፎ ተርፎ እህቷንም ነው የምትናከሰው። እኔንም ልትነክሰኝ ትፈልጋለች። ያው እኔ ትልቅ ስለሆንኩኝ ራሴን እከላከላለሁ። ግን ትንሿ ልጄ ራሷን መከላከል ስለማትችል እሷንም ነው የምትክስ። ከዛም በላይ ምን እንደምታስበኝ ታውቂያለሽ ኪሪ? እኔ እስካለው ነው ይህንን ነገር ማድረግ የምችለው። ነገ እኔ ባልኖር ማን እንደሚያደርግላት ይህንን አላውቅም። በዛ ላይ ትልልቅ ልጆች ምናምን ሄጄ እንደዚህ ሳይ ባስ ውስጥ የሚሆናል የሆነ ቦታ ትልልቅ ልጆችን በእንደሷ ያሉ ልጆችን ሳይ በጣም ነው ልቤ የሚሰበረው። በቃ እኔ ልጄ እንደዚህ ማየት አልችልም። እንደዚህ ሆና ማየት አልችልም። እንደዚህ ሆና ከልጆች ሌላው ናንሲ የምትባል የምታውቂ ከሆነ አላውቅም። እና ከእሷ ጋር የኔ ልጅ በጣም እኩያ ናቸው። 15 ቀን ነው የሚበላለጡት። እና የእሷን ልጅ ላይ ሳይ በጣም ነው ውስጥ የሚያዝ ነው። በቃ ልጄ ስትመጣ እስከ 2 ዓመቷ ድረስ በጣም ጤነኛ ነበረች። በቃ ምንም አይነት ችግር እንደዚህ እኔ ኦቲዝም ቀርቶ ሰምቼ የማላውቀው ነገር ነው። በቃ እኔ እንደዚህ አይነት ነገር ይመጣል ብዬ እንኳን በማላስብበት ጊዜ ስወልድም እሷን በልጅነቴ ነው የወለድኳት። 23 ዓመቴ ነው። ሁሌም ድሮ ኦቲዝም ሲባል የምንሰማው በቃ የሆነ እንዴት ነው ትልቅ ሆነች ስትወልጂ ምናምን ነው እንጂ እውቀቱም የሌለኝ ሰው ነኝ። ገባሻለ? እና የእሷን እኩዮች ሳይ እየተጫወቱ እያወሩ በቃ እንደዚህ ሆነው ምናምን ሳይ ከኔ መቸገር በበለጠ ደግሞ እሷን በእንደዚህ አይነት ሁኔታ ውስጥ ሳይ በጣም ነው ውስጥ የሚያዝ ነው። በቃ አንዳንዴ ምንድነው ትርጉሙ መኖር ምንድነው ትርጉሙ የምትይው ነገር አለ አይደለ? እዛ ደረጃ ላይ እንድደርስ ነው የሚያደርገኝ። እና እኔ ልጄ እንደዚህ ሆና ማየት ስለማልፈልግ ማድረግ ያለብኝን ነገር መሞከር እፈልጋለሁ። በቃ የትም ድረስ ሄጄ ገብቶሻል አይደለ? ብዙ ሪሰርች የተደረገበት ነገር ባይሆንም ግን በቃ እግዚአብሔር አለ። በቃ ሪስኩን የሚችለው እግዚአብሔር አለ። እግዚአብሔር እሷን ሲሰጣኝ እኔ አሜን ብዬ ተቀብያለሁ። ከዚህ በኋላ ግን ያለው የእሱ ስራ ነው። በቃ እግዚአብሔርን ይዤ ነው የሚሄደው። ለዚህ ደግሞ መሞከር ያለብኝን ነገር ከመሞከር ወደኋላ አለ። በቃ እሱን ሞክሬ 20% ለውጥ ያመጣል ከተባለ እሱን ለመቀበል ዝግጁ ነኝ። በቃ እሷን ነው የምፈልገው። ብዙ ነገር አልፈልግም። እኔ እንድታወራ ምናምን አይደለም የምፈልገው። በቃ እንደ ሰው አትሊስት እኔ እንድታገኝ እኔና እሷ እንድንግባባ መግባባት እንድንችል በቃ እኔ ማን እንደሆንኩኝ ነይ ብለሽ አንቺ አሁን ቤት ውስጥ ቁጭ ብላ ይዘሻት ብትሄጂ ከአንቺ ጋር ሄዳ ትኖራለች። እኔ አታውቅም። እዚህ ድረስ ነው የማታውቀው። በቃ ሴፍቲ ያሳስበኛል። ትምህርት ቤት አልገባችም። ሴፕቴምበር ትምህርት ቤት ትገባለች ኪንደርጋርደን። ሮጣ ብታመልጥ አንድ ነገር ብትሆን ብዬ አስባለሁ። እሱ ስለሚያሰጋኝ ነው ከማርች በኋላም ቤት ቁጭ ያደረግኳት። እና ያንን ነገር አዌርነሱን መፍጠር ብቻ ነው የምፈልገው እሷ ላይ። በቃ ማን እንደሆነች ምን እንደሆነች ይሄ ምንድን ነው ያ ምንድን ነው አቴንሽኗ እንዲሰበሰብ እሱን ነው በቃ ማድረግ የምፈልገው። እኔ ብዙ እንዲያውርታ ምናምን ወይ እንደዚህ ተማሪ ሆና ጎበዝ ሆና አይደለም። በቃ እኔ ከአደጋ እሷን መከለል ብቻ ነው የምፈልገው። ያችን ስቴፕ ነው መሄድ የምፈልገው። መጀመሪያ ደህና ነበረች ብለሽኛል። እና ብዙ ጊዜ የምንሰማው ከመጀመሪያም የማያወሩ ልጆች ይሁኑና ከዛ በኋላ እየባሰባቸው ሲመጡ ነው። ያንቺ ልጅ ደግሞ በተቃራኒው ነው ያየ ነው። መጀመሪያ ታወራ ነበረ፣ እንደውም ደህና ነበረች። ከዚህ በፊት አንድ የነገርሽኝ ነገር ነበረ፣ የምትመለከተው የሆነ የዩቲዩብ ቻናል የልጆች ፕሮግራም ነበር እና እሱስ ምን ያህል አስተዋጽኦ አድርጓል ብለሽ ታስቢያለሽ? በፊት እሱ አስተዋጽኦ አድርጓል ብዬ አስብ ነበረ። ቨርቹዋል ኦቲዝም የሚባል ነገር ነበረ። ብዙ ሰው ያውቀዋል። እና ከቲቪ ጋር የሚመጡ ነገሮች እንዳልኳችሁ ነው። እሷ በፊት አመት ከምናምኗ ላይ የኔ ስም ትጠራለች፣ ትእዛዝ ትቀበላለች። በቃ እኔ ማን እንደሆንኩኝ ታውቃለች። አባቷ ማን እንደሆነ ይሄን አርጊ፣ ይሄን አምጪ፣ ይሄን ውሰጂ፣ ይሄን መልሺ ምናምን በደንብ ታውቅ ነበረ። ግን ከዛ በኋላ ከሆነ 2 ዓመቷ ጊዜ በኋላ ነው ሁሉም ነገር አቁማ በቃ ይሄ የሚያስቸግረው ባህሪዋ እድሜዋ ከፍ እያለ ሲመጣ ነው እየመጣኝ ነበረ። ሁሉ ነገር ስቴፕ ባይ ስቴፕ ነው የሚመጣው። ባይዘው ሁሉ እንደዚህ ባንዴ ሰደን አይደለም የሚመጣው፣ ግን ስቴፕ ባይ ስቴፕ ነው የምታየው ነገር ይሆናል ብዬ አስቤ ስለነበረ አስቁሜታል። በጣም ረዥም ጊዜ አይታጣቅም። አሁን ቴሌቪዥን እና ስልክ ምን እንደሆነ አታውቅም። ሄደች በጭራሽ አታውቅም። ምንም የምታውቀውም ነገር የለም። እሱ ከሆነ ብዬ እንደሱ ቢሆን ኖሮ እሱን ነገር ስታቆሚ ልጆቹ ለውጥ ማሳየት ይጀምራሉ። ከሱ ከሆነ የመጣው ከሱ ነው ብዬ አላምንም አሁን ላይ ማለት ነው።
ከሱ ቢሆን ላይክ ለውጥ ማምጣት ነበረባት። ለምን አሁን 2 ዓመት ምናምን ሆኖታል ስልክና ቴሌቪዥን ምናምን ማየት ካቆመች ማለት ነው። በትዳር ላይ ይሄ እንደዚህ አይነት ልጆች ሲመጡ እናት ላይ ከሀገራችን በተለይ የምናየው ነገር ነው። በአብዛኛው ጫናው ያለው እናት ላይ ነው። ኃላፊነቱ፣ ጣውረዱ፣ አሁን አንቺ የምትደክሚያቸው ነገሮች እና ምን ያህል ትዳር ላይ ጫና ያመጣል? አዎ ትዳር ላይ ጫና ያመጣል። እዚህ ጋር ብዙ ነገር ማውራት አልፈልግም እውነት ለመናገር ግን በቃ ሁሉ ነገር ማድረገው የነበረው ብቻዬን። ይሄን ያህል እገዛ ማገኝ ሰው አይደለም። እገዛ ማገኘው ከእናቴ ነው። ትዳር ላይም ጫና የሚያመጣው ቀላል አይደለም። መታመም አለ። እንቅልፍ መተኛት አትወድም። ሌሊት ትነሳለሽ። ሙሉ እንቅልፍ እንደዚህ እንደ ልጆች 10 ሰዓት 12 ሰዓት 8 ሰዓት ምናምን አትተኛም። በመሀል እንቅልፍ መነሳት አለ። አብረሽ መነሳት አለብሽ። እናት ነሽ እና መቼም ተነስታ እሷ እየተሯሯጠች እንቅልፍ ይዞሽ አይሄድም። በቃ ይሄንን ማድረግ አልችልም እኔ በእናትነቴ። ምክንያቱም ይጨንቀኛል። በቃ የሆነ ነገር አፏ ውስጥ ከታ ብትውጥ የሆነ ነገር ብታደርግ ምናምን ብዬ ስለማስብ መተኛት አትችይም። በዛ ጋር ሲመጣ ሁልጊዜም ብቻሽን የሆነ ነገር ስታደርጊ ያራሱ ትልቅ ችግር ይፈጥራል ከምትኖሪ ሰው ጋር። ምክንያቱም ብቻሽን ነው እዚህ ጋር እያደረግሻለሽ። ምክንያቱም ከባድ ነው። እገዛ ትፈልጊያለሽ፣ እገዛ ያስፈልግሻል። ብቻሽን ማድረግ አትችይም እና ይሄ ነገር እውነት ለመናገር አዎ በደንብ ጫና ያመጣል። ዛሬ የተገናኘ ነው እንዳልሽው ከካናዳ ውጭ የሚገኝ ሕክምና አለ፣ ትሪትመንት አለ። እሱን ለማድረግ እግዚአብሔር ረድቶሽ እያሰብሻቸው ወደ ራሷ ትንሽ እንድትመለስልሽ ስላሰብሽ ነው እና ጎፈንድሚ ማዘጋጅተሻል እና እስኪ ስለሱ ንገሪን። የት ላይ ያገኙታል? ጎፈንድሚ ሊንኩን የኔ ባዮ ላይም አለ። አይሆፕ አንቺም እዚህ ላይ ታደርጊዋለሽ። ህክምናውን ማድረግ የፈለኩት ብዙ ሀገር ነው ቅድም እንዳልኩሽ የሚሰጠው ብዙ ሀገሮች ላይ ነው የሚሰጠው። ካናዳ ላይ አፕሩቭ አልተደረገም። ህክምናውም አይሰጥም። ከአፕሩቭም ከመደረጉም በላይ ሌላ ሀገር ሄደን ነው እሱን ነገር የምናደርገው። በዛ ላይ ደግሞ ህክምናው ለአንድ ጊዜ የሚደረግ ነገር አይደለም። ቴራፒ ነው። በየጊዜው በየአመቱ በየ6 ወሩ የሚቀጥል ነገር ነው። ለውጦቹ እየታዩ በየጊዜው የሚቀጥል። ኦቲስቲክ ልጆች ሰው ሲኖርሽ ሁሉም ነገር አይቆምም። ቴራፒው ይቀጥላል። ስፒች ቴራፒው ይቀጥላል። ሁሉም ነገር የሚቀጥል ነው። በአንድ ጊዜ ብቻ ተደርጎ የሚቀር ነገር አይደለም። በየጊዜው እየቀጠለ መሄድ ያለበት ነገር ነው። ለአንድ ጊዜ ብቻ የሚደረግ ነገር አይደለም። ከእግዚአብሔር ጋር ብዙ ሪስኮች አሉ፣ ብዙ ነገር ተብሏል። ግን እኔ ሁሉም ነገር ከዚህ ባለፈ ለእግዚአብሔር ሰጥቼዋለሁ። በቃ አሁን ካለሁበት ነገር የሚመጣው ነገር አይብስም እስከማለት እንድደርስ አድርጎኛል። ለዛም ነው ይህንን ነገር መውሰድ የፈለጉት። ብዙ አመት ከምናምን ያልፈኛል ስለዚህ ነገር ከሰማሁ። በቃ እንደ እናት በቃ እፈራለሁ፣ እንዲህ ቢሆን። ግን አሁን ላይ ሳስበው የእሷንም ህይወት ሳስበው እንደዚህ ሆና ደግሞ እሷን ማየት አልፈልግም። ለዚህ ያለኝን ነገር ወስጄ እግዚአብሔርን ደግሞ የቀረውን እግዚአብሔር ይከተልበት፣ እግዚአብሔር ይጨመርበት። ምክንያቱም እግዚአብሔር አሳልፎ አይሰጣትም ለሌላ ነገር ብዬ ስለማምን እግዚአብሔርን ይዤ የቀረውን ከእግዚአብሔር ጋር እጨርሰዋለሁ ብዬ ነው ያሰብኩት። እና እዚህ ጋር የምታዩ ሰዎች ካላችሁ እባካችሁ ጎፈንድሚ ከፍቻለሁ እና ለእኔ ብላችሁ ብቻ አይደል ለፖሚዬ በቃ ልጅ ያላችሁ ሰዎች ብዙዎቻችሁ ትረዱኛላችሁ። ልጅ ያላችሁ ሰዎች ለፖሚዬ ብላችሁ ፖሚዬ ነገ ተለውጣ ጥሩ ነገር ሆና በቃ ትንሽ ነገሯ ተሻሽሎ መረዳት ችላ ማየት የምትፈልጉ የኔ መቸገር ብቻ ሳይሆን የእሷን ለውጥ የምትፈልጉ ስለኔ መቸገር ሳይሆን የእሷን ለውጥ ማየት የምትፈልጉ ሰዎች እንድታግዙኝ እፈልጋለሁ። ትንሽ ነው የቀረው ሊሞላ እና እሱን እንድታረጉ እፈልጋለሁ። ለሁሉም ሰው ጆርኒያንም አሳያችኋለሁ ከዛ በኋላ ምን እንደሚመስል እና እስካሁንም ስላደረጋችሁልኝ ነገር በዚህ ማለት የምፈልገው በጣም ብዙ ነገር አድርጓልና ላረጋችሁልኝ ለሰጣችሁኝ ለምትሰጡኝ ምክር ለሰጣችሁኝ ፍቅር ደግሞ በጣም ነው የማመሰግነው። እንግዲህ ተመልካቾቻችን የቲክቶክዋንም ሊንኩን ከታች እናደርግላችኋለን፣ የጎፈንድሚ ሊንኩንም ከታች እናደርግላችኋለን። እንግዲህ እንደምታውቁት ለአንድ ሰው ብዙ ነገር ከባድ ሊሆን ይችላል። ነገር ግን ለብዙ ሰው የአቅማችንን $20 ጀምሮ ብናገዝ የሚችል ደግሞ በሚችል አቅሙ ብናገዝ አንደኛ ይህንን ነገር ራሱ መሞከር ገንዘብ እያላቸው መሞከር ፈልገው ይሰራል አይሰራም የሚሉት ራሱ አንድ ጆርኒዋንም ስለምታሳየን ይሄ ነገር ይሰራል እንዴ የሚለውንም የሚታይበት ሁኔታ ይኖራል። ለምን አንቺ ወስነሽ እዛ ያንን ነገር ለማድረግ ስላሰብሽና እግዚአብሔር ይርዳሽ። ተመልካቾቻችንም እንግዲህ የቻላችሁትን አግዟት። ይህንን ማለት እንፈልገው። መጨረሻ ማስተላለፍ የምትፈልጊው ነገር ካለ ድሉ ልስጥሽ። መጨረሻ ማለት የምፈልገው እግዚአብሔር በሚያውቀው እኔ ይህንን ነገር ሲጀምር ለአንቺም ደውዬ እነግርሻለሁ። 2 ቀን ባልሞላ ውስጥ
በጣም ብዙ ሰው ብዙ ፍቅር አሳይቶኛል። እግዚአብሔር ነው ስነግርሽ ስደውልሽ ነበረ ሚሳካ አይመስለኝም፣ ግን በቃ መሞከር እፈልጋለሁ፣ የሚሆነውን ነገር ማየት እፈልጋለሁ ነው ያልኩት። እና ሰው በጣም ብዙ ፍቅር ነው ያሳየኝ። በጣም ነው የተረባረበላል። እኔ ሰው የሚረዳም አልመሰለኝም እና ለሁሉም ለረዱኝ ሰዎች ሼር ሲያደርጉ ለነበሩ በትንሽም በትልቅም ለረዱኝም ሰዎች በጣም ነው የማመሰግነው። በእውነት በጣም ነው የማመሰግነው። በጣም ሰው መሆናቸውን በደንብ ነው ያሳዩኝ እና በጣም ነው የማመሰግናችሁ ላደረጋችሁልኝ ነገር እና የቀረው በጣም ትንሽ ብር ነው ሊሞላ እና እሱንም በቃ ተባብረን እንድንሞላው እላለሁ። በጣም ነው የማመሰግነው ኪዲ ስላመጣሽኝም እዚህ እግዚአብሔር ይስጥልኝ። አሜን። አዎ በጣም ትንሽ ነው የቀረው፣ እናሳካላት። በተለይ ልጆች ያለን ህመሙ ይገባናል። ከባድ ነው በጣም። እኔ እንዲህ ነው ማለት ራሱ በጣም ይከብዳል እና እናግዛት ያብን። እሷም ገና ወጣት ናት። በጣም ብዙ ህይወት የሚጠብቃት ልጅ ናት። በዚህ እድሜዋ እዚህ ሀገር አንዳንድ ጊዜ የዚህ ሀገር ዜጎች እዚህ ሀገር የተወለዱ በቃ አልቻልኩም አቃተኝ ብለው ልጆቻቸውን ለመንግስት ይሰጣሉ። አንቺ በዚህ እድሜሽ እስከ መጨረሻው ልጅሽን ለማገዝ ባለሽ አቅም ደፋ ቀና ስትይ ማየት ራሱ በአንቺ ባመንሽበት መንገድ ልናግዝሽ ይገባል ብዬ ነው የማስበው። ጎበዝ ነሽ፣ ጀግና ነሽ፣ ብርቱ ነሽ እና ተባረኪ። አንቺም ልጅሽንም እግዚአብሔር አምላክ በምህረቱ ይጎብኝልሽ። በዚህ ችግር ያሉትን ሁሉ እግዚአብሔር ያስብ። ጠንካራ ጀግና እናቶች ናችሁ። በእውነት ነው የምልሽ እና ከዚህ በላይ ብዙ ደስ ይለኝ ነበረ። ላደክምሽ አልፈልግም። ተመልካቾቻችን እስከ አሁኗ ደቂቃ አብራችሁን ስለነበራችሁ ማመስገን እፈልጋለሁኝ። በሌላ ዝግጅት እስከምንገናኝ ቸር ቆዩልን።